አስጅልኝ አልኩሽ አስጅልኝ። ምን አይነት መልስ ነው የምመልሹ? አስጅልኝ አልኩሽ አስጅልኝ አይደል እንዴ? ቆይ ምንድን ነው የሰው ቤት ገብተሽ እንደዚህ ጥቅም ያደረገው? አውቃለሁ ታጥፍታለች፣ ግን በቃ ብታጠፋ ወደ ቤት ትመለስ በአክል 1 ሳምንት መስራት አልማየ ወጣለች። እሺ የት ነው ሄዳለች እንዴ? ላይ እኮ ነው የወጣችው ከራሷ ክፍል። ምንድን ነው የምትቀርጸው? ዋይ ለማን የሰጠሽው? እስኪ አስታውሽ። አልገባኝም። ከኔ ጋር መተባበር አለብሽ። አዎ አይቻልም ማለት ብቻ ነው የሚጠበቅብሽ። ልጅቷ በጣም ቀጣፊ ናት። ባካችሁ ላታምኑኝ ትችላላችሁ፣ ግን ለምን እንደፈለገችው ባላቅም ሻወር ስቶች ገብታ ቀርጻችሁ የመድኃኒት ተንኮል በዚህ አይነት ይሄዳል ብሎ ማን ነው ያሰበው? መድኃኒት እህቷንም ወይዘሮ ማርቲን በቪዲዮ ሻወር ስወስድ ቀርጻ ሰላም ማነች ዳጣነች በማለት በተሰበሰቡበት ተናገረች። ይሄንን እያየችው ኤቢ ደንግጣ ፈጣ ቀረች። ሁሉም አባትየውም ይሄንን ልጅ ፊት አታውሪ ስርዓት ያጂ ብሎ ተናገራት። አቶ ደረጀ በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 114 ተለቀቀ። ወደ ክፍል 115 ስንመለስ እንግዲህ ብዙ ነገሮች ተፈጥረው ነበረ። ወደ ማርቲ ጋር በመደወል አቶ ደረጀ ከነገ በኋላ የዳጣ ልደት ስላለ ችግር የለም ኬክ የዛኔ ትበላለች ኤቢ፣ ስለዚህ አሁን ግዴታ አይደለም ሲል ነበረ። የዚህ ጊዜ ዘህላትና እያለች ወይዘሮ ማርቲም ግራ በመጋባት ሰላምም እንደዚህ አለችኝ፣ ደረጀም እንደዚህ አለኝ፣ እንዴት ነው ይሄ ነገር በማለት ጥያቄ ፈጠረባት። እርሚዋንስ እንዴት ሊያቅ ቻለ አቶ ደረጀ በማለት ደግሞ እንዲያትነግሪያት ሚስጥር ነው እያላት ነበርና እሷም በሲስተም ዳጣና ብላ ጠርታ በጥያቄ ስጠይቃን ነበር። ስንት አመትሽ ነው ዳጣ ስትላት 21 ነው መሰለኝ አሁን እያለቻት ነበረ። መቼ ነው የተወለድሽበት ቀንና ወራት እያለቻት በምትላት ሰዓት አይ አላቀውም ስትል ማርቲም በጣም ስሜቷን መቆጣጠር አቃታት። እንዴት ነው ይሄ ነገር እያለች ጥያቄ ፈጥሮባታል። በመጨረሻ በቃ ዳጣዬ ወደ ክላስ ልትሄጃል ነበር ሂጂ በማለት ዳጣንም ወደ ክላሷ እንድትሄድ አዘዘቻት። በመጨረሻም እንግዲህ ማርቲም ቁጭ ብላ ጥያቄ ፈጥሮባታልና ይህንን እንዴት ደሬም ሊያቅቻለ። ሁለተኛ ሰላምም ይሄን አለች። ልጅቷ ባለቤቷ ግን አታቅም ወይስ ከኔ እየደበቀችኝ ነው ለነሱ ተናግራ እኔ የምደበቅበት ምክንያት ለምንድን ነው በማለት ማርቲም ጥያቄ ፈጥሮባታል። የባሏ ልጅ መሆኗን አላወቀችምና ማለት ነው። እንግዲህ ዳጣም ወደ ክላሷ ሂዳለች። መድኃኒት እየተባለችውም መታለይ መድኃኒት ቀረች ሲሉ እንግዲህ እየመጣች ነበርና ሴኩሪቲ እና ክፈት እንጂ ስትለው ይችን እንደው ቆምጦ ነበር መጣል ዛሬ ትመጣለች ያክስታችን እኮ እያለችው ነበረ ዳጣ። እንዲያው እሷንስ እንዲያው ቆምጬ ነበረ ቆምጣ እጅህን እንዲያው ለመንግስት ብትሰጥ እንዲያው ወዲዛ ቆራርጠህ ጥላሃት እያለችው ነበርና ዳጣ እውነትሽን እኮ ነው እኔ እንዲያው ገዛ ሀይ ማንም ተናግሮኝ የማያውቀውም የማንም መጫወቻ አልሆን እንዴ እያለ በኋላ ላይ ሲያስታውስ ደግሞ መቼ እስር ቤት ልኖር እያለ ነበርና ሴኩሪቲ እና በር ክፈት እንጂ ፈጣን እያለችው ነው። እና እንዴት ዋልሽ ደህና መሸሽ እያላት ሰላምታ ይቀርባል እኮ ከነገር እያላት ነበርና እሷ ጭራሽ እንትን ብለዋለች ሰላም ዋልሽ በማለት ወደ ቤት ትገባለች። ቤት ስገባ ደክሟታልና ክላሷ ገብታ እፍ እያለች ውሃም እንግዲህ መታ ካጠገቧ ቁጭ ስትል የረሳሁልሽ እንዳይመስልሽ በባለፈው እየደበደብሽኝን ስትላት አትርሽ እኔም አልረሳልሽም ክላሴ እንዳትመጭ እያለቻት ነበርና በዚህም የተነሳ ጫማዬን አምጭልኝ እስኪ ጫማ አምጭልኝ እያለቻት ነበረ ውሃን ማለት ነው።
ውሃም ደግሞ ዝም ስትላት እንዲያውም ሂጂ ዳጣን ጥሪ ብላት ዳጣም እንግዲህ ከክላሷ ነበረችና ቁጭ ብላ ከድንገት ሄዳ ውሃ ትጠራታለች። ውሃም እንግዲህ ከሷ ጋር ሆና ትጠራሻለች አክስቴ ብላት ትሄድላት ከበሩ ላይ ቆማ ምንድን ነው ስትላት እንግዲህ ነይ ጫማዎችን የቆሸሹ ጫማዬን ስጭኝና የቆሸሹ ጫማዎችን እጠቢ ስትላት ራስሽ ሌላ ሰው አስመጥተች ማጠቢያ ቤት ወስደሽ አሳጥቢ ስትላት መለሰላት። እንዴት ጠግበሻል? አንቺ ራስሽን እንዴት ነው የምታዩ? እንደምን ነው የምታዩ? ከጎዳና እኮ ነው የመጣሽው ስትላት ነበረ። ከጎዳናም ልንጣ ጎዳናም ልንጣ ስነ ምግባርና እንትን ያለኝ ሰው ነኝ እያለቻት ነበረ። እሷን ጠየፋት። እንግዲህ መድኃኒት መልስ ሰጥታታለችና ዛሬማ እንደው ከዚህ ቤት ካላወጣሁኝ እኔ መድኃኒት አይደለሁም በማለት እየፎከረች ትገኛለች። መድኃኒት ተንኮለኛዋ እንግዲህ የገዛ እህቷ ከእሷ ጋር ስለነበረች ሻውር ልገባ ነው እንድንወጣ ዘና እንድትይዝ ቤትም እንድንወጣ ስትላት እህቷን እሺ በቃ እንግዳስ ሂጂ ሻውር ውሰጂ በማለት ያቀደችው ተንኮል በጣም ከባድ ነበረ። ይገርማል እኮ እንግዲህ ነይ ብላት ስለነበረ ሂጂና የዳጣን ስልክ አንጭ ብላታለች። ቸኮሌታ እንድሰጥሽ ስትባል ውሃም ከዳጣ ላይ ስልኳን ቀምታት ነበርና ለመድኃኒት ሰጥታታለች። መድኃኒት ያሰበችውም ተንኮል ፎቶ እህቷ ሻወር ስገባ መቀረጽ ነበረ። በዚህም የተነሳ እንግዲህ ዳጣ መጀመሪያ ከናታን ጋር ቁጭ ብላ እያወራች ነበርና ናታንንም እየጠየቀችው ነው። ናታንም እኔ እህቴም እኔም ያንተም ነገር ያሳስበኛል ስትል እኔ ቃሌን ነገርኩሽ እኮ ዝሮ አንቺን እኮ እንደዚህ ሁነሽም አይደለ ስትመጪ ያንን ቆሻሻ ልብስ ለብሰሽ ከነ ማንነትሽ ነው የወደድኩሽ። ስለዚህ ምንም ቢሆን እህቴም ተቀይራለች። ስለዚህ በጣም ያሳስበኛል ኤቢም ስትለው ቢሆንም እንግዲህ ሁለት ወዶ አይሆንም። ስለዚህ እኔ የምወደውም የማፈቅረውም የማገባውም ደግሞ አንቺንና አንቺን ብቻ ነው፣ አትጨነቂ እያለ ዳጣን ሲያረጋጋት ነበረ። ናታን በኤቢኔት የቀረበ ጊዜ በቃ ሊተወኝ ነው እሷ ወደ እሷ ሊሄድ ነው እያለች እያሳሰባት ነበረ። እናም እናቷ ሳትቀር እንግዲህ ባገባችው ልጄን እያለች የምታስበው ወይዘሮ ማርቲ ማለት ነው። አሁን ላይ ናታን ለዳጣ ሁሉንም ነገር መልሶላታል። እኔ ምንም ቢሆን አንቺን ነው ከነ ማንነትሽ የማፈቅረውም የምወደውም በማለት መልሱን ነግሯታል። በቃ ሰው እንዳያቅብን እንግባ፣ ይሄ ነገር ተደብቆ እስከ መቼ ይሆናል በማለት እሱም ትቷት ይሄዳል። እንግዲህ ውሃ ስልክሽን አምጪ በማለት ለመድኃኒት ስልኳን ሰጥታታለች። ስልኳን ስትሰጣት እንግዲህ ያንን ቪዲዮ ቀርጸ እህቷ ሻወር እንደገባይ ቀስ ብላ ገብታ እየቀረጸኝ ነበረ። እንግዲህ በመጨረሻ ጎበዟና የምትጠራጠረው ጀግናዋ ማለት ነው ሳይኮሎጂስት ተማሪ የሆነችው ኤቢ ማለት ነው። የእሷ እንኳን የህግ ተማሪ ናት። ያው ሳይኮሎጂን ብትሆን ጥሩ ነው። የህግ ተማሪ የሆነችው ኤቢ እናቴ ሴት ናት ስትላ ወጥታለች ስትላት ውሃ ወደ ውጭ ወጣ ይመስሏት ሻወር ልወስድ ከላይ ሄዳለች ስትላት ነበር። የዚህ ጊዜ ወደ እናቷ ክላስ ልገባ እንድስትል ከሻወር ቤት ሆና እንግዲህ ከመቅሰላው ጋር ሆና እና እህቷን በቪዲዮ እየቀረጸች ነበረ። ውሃ ማነች ኤቢ ያየችውን ማመን አቃታት። ምን እየሰራኝ ነው ደግሞ ማን አለ እንዲህ የምታረገው ብላ ጎበዝ ናትና ለምስክርና ለእውነት እንዲሆን ከኋላዋ ስትቀርጽ እሷም ደግሞ የምታደርገውን እየቀረጸች እያየቻን ነበረ ማለት ነው። የዚህ ጊዜ ስልኳን ይዛ እንድስትል ቶሎ ታመልጣለች ኤቢ ማለት ነው። መድኃኒትም እንግዲህ ወደ ታይ ሳሎን እንዲሄዱ ናታንም ዳጣም ከጎኑ ሂዳ ከናታን ጎን ስትቀመጥ ትናደዳለች። መድኃኒት ማለት ነው ዛሬ ባልሰራልሽ ብላ ያንን ስልክ ስትፈልግ ዳጣ ባክሽን የት ነው ያደረግሽው? ውሃ እሰቢ የት እንዳረግሽ ስልኬን ብትላት እኔ እኮ ለገዜ ነው የሰጠሁት እንዳትናገሪ ስላለቻት ለገዜ ነው የሰጠሁት ስትላት ዳጣም እየሮጠች ዳ ከገዜ ጋር
ሂዳ ስትጠይቀው ገዜም እንዴ ሌባ ነህ እያልሽ ነው ምንድን ነው በግልጽ ንገረኝ እያላት፣ ገዜ ደግሞ ምን ሆነህ ነው ውሃ ሰጥታለች ስትለው እውነቱን ንገረኝ ካልሽ አልሰጠችኝም እያላት ነበር። ለሱ እኮ ሰጥቼዋለሁኝ ብላኝ ነው በማለት እንግዲህ ለገዜ ታስረዳዋለች ማለት ነው። ገዜም አይ አላየሁም በማለት በመጨረሻ ተነስታ ትሄዳለች። ስልኳን እየፈለገች ታጣዋለች። በመጨረሻም ከሶፋው ጋር ደብቀዋለች እና እንድትስታይ እና ዳጣ ታገኘዋለች ማለት ነው። ስታገኝ እንግዲህ ስልክ ይዝ ምን ሆኖ ነው ብላ ከፍታም አላየችውም እና ስልኳን ይዛለች። በመጨረሻ እንግዲህ ቡናም ተፈልቶ ሳሎን ብዙ ነገር እየሰሩ ነው። የዚህ ጊዜ መጀመሪያ ተሰብስበው ተቀምጠው ነው እንጂ ዳጣ ከናታን ጎን ተቀምጣለች እና ይሄንን ስታይ እንግዲህ መድኃኒት ነይ ብላ ትጠራታለች። ኤቢን ማለት ነው። ምንድን ነው ዛሬ እኔ ብቻ የማደርገው ምንድን አድርገሽ እምለውን ይችን ልጅ ከቤት አስወጥተን ተመልከች። የድሮዋ ኤቢ የደረሰች አልሻት ጀግናዋ ኤቢ። ነገሩ እንደዚህ በቀስታ ማለትሽ ጥሩ ነው፣ ነገር ግን ንቂ፣ ተኝተሻል እኮ ከአንቺ ኋላ መታየን የመሰለ ሸበላ ስትቀማሽ የት ሄደሽ ነው የምታንቀላፊው? ስለዚህ እኔ የምለውን ብቻ አዋይቻለሁኝ፣ ትክክልና ብቻ ነችን ቃል የምትይው በማለት ምን ልታደርጊ ይሄንን ስትላት ኤቢም ጸጥ ብላት ነበረ የሄደችው። በዚህ የተነሳ እንግዲህ መድኃኒትም ወደ ሳሎን ሁሉም ለተሰበሰበበት ቡና እያፈላች እያለ ለዛ መድኃኒት ስኳር አትወድም፣ ስኳር እንዳጨምሪላት እያለቻት ነበርና ለለዛ እሺ በማለት እንግዲህ መቼም አታምኑኝም ጥሩ ሰው ለመምሰል እዚህ ቤት በማለት እያወራች ነበር። ዛሬ ሻውር እንደገባሽ እያደረገችውን እኔ ወደ አንቺ ስመጣ በስልኳ ቪዲዮ ስትል ስታወራ እኔ መጀመሪያ የጊዜን ደሞዝ ሰጠሽው ሲላት አቶ ደረጀ አይ እዛው እናንተ ጋር ይቀመጥ አንቺው ጋር አለኝ ስትል ነበርና ከዛም እንግዲህ ማነችን ውሃ ከኔ ጋር ይቀመጥለት ስትል ነበር። ምን ይሰራልሻል ስትባል እንግዲህ ኬክ ገዛበታለሁ፣ ቪዲዮ ምን የምጫወትበታለሁ፣ ቪዲዮም ገዛበታለሁ እያለኝ ትምህርት ቤት እኮ በጣም እንትናለ እያለኝ ደግሞ ይሄንን የትንትናልሽ ስትል እንግዲህ ከድንገት እንድትልና መድኃኒት እንዳውም ቪዲዮ ስትል ዛሬ መቼም አልታመንም ክላሱን ሻወር ስትወስጂ በስልኳ ስትቀርጽሽ አይቻለሁ ዳጣን ስትል ልጅ ፊት እንደዚህ አታውሪ ባክሽን በማለት አቶ ደረጀ በጣም ይቆጣል። መጀመሪያውንም እኔ ከዚህ ቤት ሄድ እያላለ ሳምንት ብቻ ነው ደሪ እያለችው ነበረ። ለአንቺ ካልሽሽ ግን እኔ አልወደድኳትም ሲል ነበር አቶ ደረጀና ለእኔ ስትለው ኦኬ ብለዋል ነበር። እንግዲህ ይሄንን ቡና እየተፈላ በተሰበሰቡበት ይሄን ቃል ስትጠቀም አቶ ደሬም በፍጹም ይሄን አትበይ ልጆቼ ፊት ቢላትም እኔ ባይኔ ያየሁት ነውና በስልኳ ስትቀርጽ አይቻታለሁ ስትል ነበር። እንግዲህ ኤቢም ስላየቻት ድንገት ነው ያለችው። ራሷ መድኃኒት ያደረገችው ድርጊት ስለሆነ ይሄን ኤቢ ትናገራለች። ይሄንኑ ራሷ ነች ያደረገችው፣ አክስቴ ራሷ መድኃኒት ነች በማለት መልሱን ትሰጣታለች ብለን እንጠብቃለን። አሁን ላይ ኤቢ እውነትንም ነው ያለውን ነገር የምትናገር፣ የእሷን ነገርም ደግሞ ስላየች ባይኗ በብረቷ ይሄን ያደረገችው ራሷ ስቀርጽ መረጃና ማስረጃ በስልክ ያለኝ ስትላን ነበር። እንግዲህ ትላታለች። እሷ ግን ናታን ለማገኘት ግዴታ እሷን ማስወጣት አለብን ስትላን ነበር። እሷ ደግሞ እህቷ ስለሆነች ምንም ቢሆን እህቷ ናት፣ የእሷን መከፋት አትፈልግም። ስለዚህ ኤቢ ትናገራለች ብለን እንጠብቃለን። ለነበረ እናመሰግናለን። ባይ ባይ።